በጣም ላይክ ሰብስክራይብ ሼር ማድረግ አለባችሁ። ኮሜንትም አድርጉ። ብዙ ሀሳቦችን አጋሩ። እኔም ምላሽ ሰጣችኋለሁ። እንግዲህ ባለፈውም ፕሮሚስ ነበረን፣ በዛ መንገድ ዛሬም በዛ ልክ ሀሳብ ሰጣችኋለሁ። ውድ ተመልካቾች ፕሬዚዳንት ዶናልድ ትራምፕ እጅግ በጣም ከባድ የተባለ ሀሳብ ነው የሰጡት። ከዚህ ከጉዳዮች ጋር በተገናኘ ከመካከለኛው ምስራቅ ጉዳይ ጋር በተገናኘ all hell will rain down፣ ሁሉም አይነት ሄል እንግዲህ ነው እንደ ማአት ወይም ደግሞ የሴት ስንደቀ አንድ ደቂቃ ተነስተን እንዴት አላችሁ ተመልካቾች? እንግዲህ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬ ብዙ ኮሜንት ፈልጋለሁ፣ እኔም ለእናንተ ምላሽ ሰጣለሁ። ፕሬዚዳንት ዶናልድ ትራምፕ all hell will rain down የሚል ሀሳብ ሰጥተዋል። ያ ማለት እንግዲህ ስትሬት ኦፍ ሆርሙዝ ወይም ደግሞ የሆርሙዝ ሰርጥ የማይከፈት ከሆነ ሁሉም አይነት የሲኦል በሮች ይዘጋሉ ወይም ይከፈታሉ። ሁሉም አይነት የሲኦል ወይም ደግሞ ሄል የሚባለው አይነት ጥቃት በኢራን ላይ ይፈጸማል የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ይሄኛው እንግዲህ እጅግ አስቸጋሪ ከተባሉ ሀሳቦች ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምን አይነት የጦር መሳሪያ ሊጠቀሙ ይችላሉ የሚለውን ነው all hell ነው ያሉት። ሁሉም አይነት አስከፊ ነገሮች፣ ሁሉም አይነት እንደ ሲኦል እና እንደ ገሃነም የሚታሰቡ ነገሮች ሬን ዳውን ያደርጋሉ፣ ይዘንባሉ ነው ያሉት። ስለዚህ ምን ማለት ነው የሚለው ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ ምን ሊጠቀሙ ይችላሉ? በእርግጥም አስከፊውን ዓለም የምትዘጋውን የጦር መሳሪያ እንደ ኒውክሌር አይነቱን በእርግጥም ደግሞ ባንከር በስተር ቦምብስ የሚባሉ ይጠቀማሉ ወይ? እጅግ አስቸጋሪ ነው እና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሀሳብ መስጠታቸው ብዙ ሰዎች በስጋት መልክ እያዩት ያለ ጉዳይ ሆኗል። ትራምፕ እንግዲህ ይህን ያሉት ስትሬት ኦፍ ሆርሙዝ እስከ ሰኞ ለ2 ቀናት ያህል እስከ 2 ቀናት ማለት ነው 48 ሰዓታት ሰጥተዋል። እስከዚህ ጊዜ ድረስ የማይከፈት ከሆነ all hell will rain down on ኢራን የሚል ሀሳብ ነው የሰጡት። ስለዚህ ፕሬዚዳንት ዶናልድ ትራምፕ እንግዲህ ጊዜ ሰጥቶ ነበረ ከዚህ በፊት አስታውሳላችሁ፣ 48 ሰዓት አሉ። በተመሳሳይ ልክ መራላጎ ሆኖ ነበረ ሀሳብ የሰጡት። ለ2 ቀን አሉ። ሰኞ ማክሰኞ ነበረ 2 ቀን ሞላ። ከዛ 5 ቀን አሉ እስከ ዓርብ። ከዛ ደግሞ 10 ቀን አሉ። እንደዚህ ያሉ ድጋሚ ደግሞ ወደ 2 ቀን ወይም ደግሞ ወደ 48 ሰዓታት መጥተዋል። ምንድን ነው የሚለው ብዙ ሰዎች ስጋት ሆኖባቸዋል። ትራምፕ እንደዚህ አይነት ማስጠንቀቂያዎቹን እንግዲህ ዋርኒንግ comes a search for a weapons officer of US fighter just shot down over Iran into the second day። እንግዲህ የአሜሪካ መታወቁት F-15A ኤክስ የሚባለው ተዋጊ ጀት መመታቱን ተከትሎ ከእሱን ተከትሎ የሰጡት ሀሳብና ጠንከር ያለ በጉዳዮች ላይ የሰጡት ሀሳብ ሆኖ ተመዝግቧል። ይህ ጉዳይ ምን ሊያደርግ ይችላል የሚለው ብዙ ሰዎችን ጥያቄ እንዲያነሱ እያደረጋቸው ነው። የአሜሪካና የእስራኤል ጥቃት እንግዲህ 2 ፔትሮኬሚካል ፕላንቶችንም ደግሞ አውድሟል። ይህ በጣም ከባድ ሁኔታዎችን እንዲፈጠሩ ያደረገ ነው። ወይም ደግሞ ይሄ ወደ ምን ሊወስድ ይችላል የሚለውን በጣም ብዙ ሰዎች እያሰቡበት ያለ ጉዳይ ነው። ቦየር አህመድ ፕሮቪንስ ላይ አንደኛው እንግዲህ ጥቃት የደረሰበት ያ ነው። ሁለተኛው ደግሞ ከውሃግሉህ ወይም ደግሞ ከውሃግሉህ የሚባል ቦታ ላይ ፕሮቪንስ ላይ የደረሰ ጥቃት ነው እና አሜሪካ ምንድነው ቀጣይ የምትወስደው እርምጃ የሚለውም እንደዚሁ ስጋት የሆነው ከፕሬዚዳንት ዶናልድ ትራምፕ ከሰጡት ሀሳብ ጋር በተገናኘ ስለሆነ አንዳንድ ሰዎች ይህን ጉዳይ ምን አይነት የጦር መሳሪያ ሊጠቀሙ ይችላሉ የሚለውም ስጋት የፈጠረ ነው። አንደኛ ሆርሙዝ ሰርጥ እንደ ሆስቴጅ የሚታይ በሆርሙዝ ሰርጥ አማካኝነት የሚፈጸሙ ጥቃቶች እንደ ምክንያት የመወሰድ ጉዳዮች አላቸው እና ይሄ ምንድን ነው የሚለውን ብዙ ሰዎች በተለየ ሊያዩት የሚፈልጉት ጉዳይ ሆኗል እና ፕሬዚዳንት ዶናልድ ትራምፕ ምንድን ነው ይሄን ያህል እንደው በዚህ ልክ ጠንከር ያለ አቋም ለማራመድ የተገደዱት የሚል ሀሳብም እንደዚሁ ይጋራል። ግን ፖለቲካሊ አንዳንድ ሁኔታዎችን ማየት አስፈሪ ያደርገዋልና ምንድን ነው የተፈጠረው፣ ከምን አኳያ፣ ለምን የሚሉ ሀሳቦችም እንደዚሁ በመጋራት ሂደት ላይ ናቸውና እነዚህን ጉዳዮች ማየት ያስፈልጋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ all hell will rain on Tehran ሲሉ or ኢራን ሲሉ እንደዚህ ችግሮችን እንዲፈጠር ያደርጋል። at the same time ደግሞ የአሜሪካና እስራኤል ኃይሎች 2 የፔትሮኬሚካል ጣቢያዎችን ወይም ደግሞ ፋብሪካዎችን፣ ሳይቶችን፣ ፕላንትስ መምታታቸው ጥያቄ እያስነሳ ይገኛል። ስለዚህ በዚህ ላይ ደግሞ አናዘር ስትራይክ ቡሸር በሚባለው ኒውክሌር ሳይት ላይ እንደዚህ ጥቃት ደርሷል። የሰው ህይወትም ተቀጥፏል። ቡሼር እንደምታውቁት የሩሲያ ኃይሎች ያሉበት ነውና ይሄ ትንሽ ሰፋ ያለ አካል ሊኖር ይችላል። አረብ ኤሚሬቶች ደግሞ
before the of Iran's retaliatory attacks on GCC countries, saying it responds to 23 ballistic missiles and 56 drone today. 56 ሰው አልባ አውሮፕላን ወይም ድሮን እና 23 ባሊስቲክ ሚሳይሎችን ነው እንግዲህ አከሸፉ ያለችው አረብ ኤምሬቶችም። ይህ አስቸጋሪ ነው ትንሽ በጉዳዮች ላይ ማየትም ብዙ ጥያቄዎችን የሚያስነሳ ጉዳይ ሆኗል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ይሄ የሰጡት ሀሳብ በጣም አስቸጋሪ ነው። ምን ሊመጣ ይችላል የሚለውን ነው። ትራምፕስ 48-hour Hormuz ultimatum lets in a long line of deadline። እንግዲህ ፕሬዚዳንት ዶናልድ ትራምፕ የሰጡት ቀይ መስመር በጣም ሎንግ ላይን ዴድላይን የሚባል ነው። ረዘም ካሉት ቀይ መስመሮቻቸው ወይም ደግሞ ካስቀመጧቸው ዴድላይኖች መካከል ተጠቃሽ ነውና አናዘር ዴይ አናዘር ዴድላይን፣ ሌላ ቀን ሌላ ቀነ ቀጠሮ ሌላ ቀነ ገደብ ምንድነው ያሰቡት ፕሬዚዳንት ዶናልድ ትራምፕ የሚሉ ጉዳዮችንም በተለያየ መንገድ ለማየት የሚያስገድድ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ በሶሻል ሚዲያቸው በትሩዛቸው ላይ የጻፉት the period of time for Iran to open Strait of Hormuz will expire on Monday። ያ ማለት መንዴይ ነበር የሚጠናቀቀው በዋናነት የተቀመጠው። ስለዚህ ከሱ አንጻር Strait of Hormuz ሲከፈትም ሳይከፈትም እንግዲህ ይቆያል ማለት ነው። ሰኞ ሲጠናቀቃል። እስከ ሰኞ 2 ቀን ሰጧችሁ ብለዋል። በእርግጥ ከዛው በመጀመሪያ ከሰጡት ሀሳባቸው ቀጥለው ነው because ማርች 26 ነበረ እንትን የሰጡት ዛሬ 4 ነው ነገ 5 ሰኞ 6 ማለት ነው በእነሱ። ስለዚህ በ6 ይጠናቀቃል የሰጡት 10 ቀናት ገደብ። at the same time እንግዲህ 2 ቀን ቀርቷቸዋል ነው እንጂ እንደ አዲስ የ48 ሰዓታት ገደብ ሰጡ። ያኛውን አቋርጦ አይደለም 48 ሰዓታት ነው የቀረው፣ 2 ቀን ነው የቀረው። ስለዚህ 2 ቀን ስለቀረው እሱን አሟሉ ነው እንጂ አዲስ አይነት ቀነ ገደብ እንዳልሆነ መታወቅ አለበት ነው። አናዘር እንግዲህ ሌላ ተጨማሪ ቀን ሌላ ተጨማሪ ቀነ ቀጠሮ ገደብ እንደዚህ አይነት ነገር አስቸጋሪ ሊያረጋቸው ይችላል ተብሏል። እንግዲህ period of time for Iran to open Strait of Hormuz will expire on Monday. He said all hell will rain down on them should they not comply by this particular date። በዚህ እንግዲህ በተወሰነ ቀን በዚህ ቀን ላይ በፈጸመው ጥቃት በሚሆነው ነገር ቀለል አድርገው እንዳያዩት የሚል ሀሳብ ነው ያሉት። ሁሉንም ነገሮቻቸውን ተጠቅመን ኮምፕላይ ማድረግ አይችሉም፣ ወይም ደግሞ በፓርቲኩላር ዴት ላይ የሚመጣውን ላያውቁት ይችላሉ፣ ከባድ ነገር ሊፈጠር ይችላል የሚል ሀሳብ ነው የሰጡት። እንግዲህ ሲያልቅ የምናየው ይሆናል ሰኞ ማለት ነው። this is just another in a long line of deadlines of course እንደዛ ነው። all of this comes as የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ ፓይለታቸው እንደምታውቁት ቀደም ባለው ትንታኔ ነግራችኋለሁ በኢራኒያን ኤር ዲፌንስ ተመቶ እንግዲህ አንደኛው እስካሁን ፍለጋ ላይ ናቸው። ላስት ፊው ዳይስ ላይ እንግዲህ የሆነ ነው እንግዲህ ኦፊሻል ሰርቹ በቀጠለበት አጋጣሚ ነው ፕሬዚዳንት ዶናልድ ትራምፕ ሄሊኮፕተሩ እንግዲህ ስራ ላይ ናቸው፣ የተለያዩ ስራዎችን በመስራት ላይ ይገኛል። ሰው ምን ሊጠቀሙ ይችላሉ የሚለውም እንደዚሁ በሀሳብ እየወጣ ይገኛል። this has many ramifications for the US. Washington had recently deployed for example B-52 bombers which can carry fragile payload because the president had claimed Iran's air defense system had been obliterated. ትራምፕ እንግዲህ በተደጋጋሚ የአየር መከላከያ ስርዓቶቻቸውን አውድመናል፣ ሁሉም ነገር ችግር ውስጥ አስገብተንባቸዋል፣ ስለዚህ በቀላሉ እንደሚያስቡት አይደለም፣ መፍትሄ መምጣት ያለባቸው ራሳቸው እንጂ እኛ አይደለንም የሚል ሀሳብ ሲሰጡ በነበረበት አጋጣሚ ነው እንደዚህ አይነት ውጥረት ያለው ጥቃት የተሰነዘረው። ሰው እንግዲህ አሁን ደግሞ 2 ቀኑ ቀርቶታል ሲጠናቀቅ 48 ሰዓቱ አልቲማተም ነው። ያ ማለት ቅድም እንደነገርኳቸው 48 ሰዓት አዲስ ሳይሆን ባለፈው የተሰጡት 10 ቀናት ጥቅም ላይ ውለዋል ማለት 8ቱ ጥቅም ላይ ውለዋል። 2 ቀን ይቀራል። እሱን አስበው ነው ፕሬዚዳንት ዶናልድ ትራምፕ 2 ቀን ቀርቷቸዋል ነው በአጭሩ እንጂ አዲስ 2 ቀን ጨመሩ ማለት አይደለም። ስለዚህ ፕሬዚዳንት ዶናልድ ትራምፕ 48 ሰዓታት መስጠታቸው ምን ሊያመጣ ይችላል የሚለውንም ማየት ያስፈልጋል። የእስራኤል እንግዲህ ኤር ስትራይክ ሃቭ ሂት ማልቲፕል ታውንስ ኦን ቪሌጅ በደቡብ ሊባኖስ። የሊባኖሱ ጉዳይ በጣም አስቸጋሪ ሆኗል እንደምታዩት እሱም አለ። የጣሊያኗ ጠቅላይ ሚኒስትር
ጆርጂያ ሜሎኒ እንደምታውቁት ዶሃ ሳውዲ አረቢያ ገብተው ነበረ ትናንት ምሽት። አሁን ደግሞ ሊቭስ ዶሃ አፍተር ዲስከሽን ዊዝ ካታር ኤሚር ከካታሩ ኤሚር ጋር ከተወያዩ በኋላ እንግዲህ ስለ ሆርሙዝ ማለት የሆርሙዝ ሰርጥን ጉዳይ በተመለከተና በተለያዩ ጉዳዮች ላይ ከተወያዩ በኋላ ለቀው ሄደዋል ማለት ነው። ወይም ደግሞ እንትን ብለዋል። ካንስ ላይ ጣሊያን በጣም እንግዲህ ጣሊያን ኢኮኖሚዋ ሁሉ ነገሯ በብዙ ጉዳዮች ጫና ውስጥ ያለባት ሀገር ናትና ስለዚህ አንዳንድ አማራጮችን የማየት ፍላጎት እንዳላት እየተነገረ ነው። ኩዌት በእጅጉ ተመታለች። 8 ሚሳይሎች 19 ሰው አልባ አውሮፕላኖች ባለፉት 24 ሰዓታት ውስጥ ኤርስፔስን አልፈው እንደገቡ ነው የተነገረው። እና እንደዚህ አይነት ሁኔታዎች ምናልባትም አስቸጋሪ ጊዜያትን ሊፈጥሩ ይችላሉ ተብሎ ታሳቢ እየተደረገ ነው። እንግዲህ የአሜሪካ ባለስልጣናት በብዙ በዚህ በፖለቲካው ላይ ጫና የተፈጠረባቸው እንደሆነ ይታወቃል። እነዚህን ትንሽ መፍትሄ መስጠት ያስቸግራል። ሩሲያ ክሩስ ስትራይክ ኦን ቦሽር ኒውክሌር ፕላንት ኤቨል ሩሲያ መግለጫ አውጥታለች። ሃርሽ ኮንደምኔሽን በጣም ጠንካራ የተባለ መግለጫ ነው የሰጠችው። የአሜሪካና የእስራኤልን ጥቃት በቡሸር በሚባለው ኒውክሌር ጣቢያ ላይ የተሰነዘረውን ጥቃት ማለት ነው። ይሄኛው እንግዲህ ቱዴይ ፎር ሰች አታክስ ኒውክሌር ፋሲሊቲ ኢንድ ኢሚዲያትሊ እንዲያቆሙት ነው ጥያቄ የጠየቀችው። እንግዲህ ኢቫል ወይም ሰይጣናዊ ጥቃት ነው የሚል ሀሳብ ነው የሰጡት። ይህን ያሉት እንግዲህ እነ ማሪያ ዛካሮቫ ናቸው። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። እንግዲህ እሳቸው ይህን ያሉት ዊ ስትሮንግሊ ኮንደም ዲስ ኢቪል ዴድ ዊች ሪዛልት ኢን ሎስ ኦፍ ላይፍ የሰው ልጅ ህይወት የቀማውን እንቃወማለን የሚል ሀሳብ ነው የሰጡት። ስለዚህ ስትራይክ ኦን ኢራን ኒውክሌር ፋሲሊቲስ ኢንክሉዲንግ ቡሸር ኒውክሌር ፓወር ፕላንት መስት ሴዝ ኢሚዲየትሊ መቆም እንዳለበት ነው ማሪያ ዛካሮቫ ሀሳብ የሰጡት። ምክንያቱም እዚህ አካባቢ ላይ እንደምታውቁት ቡሻር ላይ ሩሲያ አብራ ማብለያ ጣቢያው ላይ አብራ ትሰራለች፣ አብራ የተለያዩ እንቅስቃሴዎችን ታደርጋለች እና ከዛ አንጻር አብሮ የሚታይ ነው። እንግዲህ የሩሲያ የኒውክሌር ካምፓኒ ሮሳቶም ሳይድ ኢታድ ቢገን ኤቫኩዌቲንግ 198 ስታፎችን ከቡሸር ማውጣት ጀምሯል። እንግዲህ ሮሳቶም ነው የሩሲያው የኒውክሌር ካምፓኒ እንደዚህ ብለዋል ማለት ነው። ትራምፕ ቴልስ ኢራን ቱ ኦፕን ሴራፎምስ ኢን አውርሶፍ ኢንተርን ፎር ቅድም የነገርኳችሁ ነው። ከዛ ውጭ ኦል ሄል ዊል ሬን ዳውን የሚለው ሀሳብ ነው። ዴድላይኑ ሊያልቅ ነው። ሪሜምበር ዌን አይ ጌቭ ኢራን 10 ዴይ ቱ ሜክ ኤ ዲል ኦር ኦፐን አፕ ዘ ሆርሙዝ ስትሬት የሚል ሰጥቷል። ከዛ እንደዚህ ካሉ በኋላ ታይም ኢዝ ረኒንግ አውት 40 hours before all hell will rain down on them። ሁሉም የቅድም የነገርኳቸው አገላለጽ በዛ መንገድ ሁሉም አስከፊ ነገር ከሚዘንብባቸው ከሚወርድባቸው የተሰጣቸውን ጊዜ በአግባብ ይጠቀሙ። ሁለት ምርጫ ነበር የሰጧቸው፣ መስማማት ወይም ደግሞ ሰርጡን መክፈት የሚል ሀሳብ ነው የሰጡት። ይህ ባለበት እንግዲህ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ሞር ኢፈርት የኢራን እንግዲህ ጉዳይ መፍትሄ እንዲሰጠው ከረጂብ ጣይብ ኤርዶሃን ሀሳብ ሰጥተዋል። የኔቶ ሴክሬታሪ ጀነራል ጋር እንግዲህ የተለያዩ ሀሳቦች ሰጥተዋል እና የኢስት እስራኤል ዋር ኦን ኢራን ሃዝ ክሬትድ ዋት ሂ ዲስክራይብስ ያው ጂኦ ስትራቴጂክ ኤምፌስ እንዳለው ነው ያስቀመጡት እና ይህኛው በተወሰነ መጠን የፖለቲካ አውዱን ሌላ አቅጣጫ ሊያሰጥ እንደሚችል ይነገራል። ስለዚህ ኢሚዲየት እንዲቆም የሚል ጥሪ አቅርበዋል። ስለዚህ ረጂብ ጣይብ ኤርዶዋን የሰጡት ሀሳብ ይሄ ነው። ስለዚህ ቶሎ አቁሙት። 3 ነገሮችን ማንሳት እንችላለን። ሁሉም ነገር ይወድባቸዋል የሚለው፣ ከዛ ደግሞ የሰይጣን ስራ ነው በሚል ሀሳብ የሰጡበትን የነ ሞስኮውን፣ ከዛ ደግሞ ረጂብ ጣይብ ኤርዶዋን ምን አሉ የሚለውንም መውሰድ ያስፈልገዋል እና ከኔቶ ጋር ሪሌትድ የሆኑ ፎን ኮሎች ወይም ስልክ ደውል ከማርክ ሩቴ ከዋና ጸሐፊው ጋር ነበራቸው። እንደዚህ ጉዳዮች በብዙ መንገድ ሲታዩ ነበር እና ፖለቲካሊ ምን አይነት አረዳድ አላቸው፣ ምን አይነት አውድ አላቸው የሚለውን ማየት ያስፈልጋል። ኤርዶዋን said NATO supports for Turkey's air defense during the war demonstrated the alliance deterrent power and solidarity ነው ኢራንን ለመከላከል ወይም ደግሞ ቱርክን ለመከላከል ሙከራ ስለተደረገ እሱን አፕሪሺየት አድርገዋል ኤርዶዋን ማለት ነው። he also እንግዲህ Turkey was continuing its effort towards seeking a peaceful resolution of the Ukraine-Russia war ከሩሲያና ከዩክሬን ጋርም አንጻር ሀሳቦች ለማንሳት ሞክረዋል። ግን ረጂብ ጣይብ ኤርዶዋን ደግሞ በዚህ ልክ ሀሳብ ማጋራታቸው
በምን መልክ ነው የሚታየው የሚለውን ማየትም ያስፈልጋል። ስለዚህ እነዚህ 3 ነጥቦች እጅግ አስቸጋሪ ናቸው። አሜሪካ የፈጸመችውን ጥቃት፣ እስራኤል የፈጸመችው ጥቃት በኢራን ላይ ከባድ ስለሆነ ይሄኛውን ነገር ምን ማድረግ ይቻላል የሚለውን ጉዳይ ማየት ያስፈልጋል። all crew members in the US Air Force are trained to survive evade ማለት ስልጠና የወሰዱ ናቸውና እንዴት ሆነ የሚለውም ጥያቄ እየተነሳ ይገኛል። ብዙ ፖለቲካዊ ሂደቶች ጥያቄ ውስጥ እየገቡ ያሉበት አካባቢ ነው። ኢራን ደግሞ አሁን የተጠቀምኳቸው የአየር መከላከያ ስርዓቶች በተለይም ደግሞ የኢራን ካታሚ አንቢያ ጆይንት ሚሊተሪ ኮማንድ የሰጠው መግለጫ አለ። የራሳችንን የአየር መከላከያ ስርዓት ተጠቅመን ነው የነሱን መተኔጣን ነው የአሜሪካን ማለት ነው ብለዋል። እንግዲህ ስፖክስ ፐርሰን ናቸው ይሄን ያሉት። definitely achieve for control over its airspace according to Iran state media። ያው ይሄ እንኳን ሀሳብ ነው። የአየር የበላይነት ማን እንደወሰደ ስለሚታወቅ እና ከዛ አንጻር ሊታይ ይችላል እና አሁን በአሁኑ ሰዓት ደግሞ ቀደም ኦፍ ኮርስ አርፎ ምን አይነት ጉዳት ሊያደርስ እንደሚችል እንግዲህ እኛ ይህን ጉዳይ እየነገርኳችሁ ባለበት ሰዓት እንትን ሊል ይችላል። የእስራኤል ሚሊትሪ ሚሳይሎች ከኢራን እየመጡበት እንደሆነ በግልጽ አስቀምጧል። ኢራን ሀማች ግን ጠንካራ ኃይል እንደሆነች ሊያሳይ ይችላል። 300 ሰዎች ህይወታቸውን አጥተዋል። 4.3 ሚሊዮን የሚሆኑ ደግሞ በመጀመሪያው የጦርነት ጊዜ የፋይቲንግ ጊዜ ተፈናቅለዋል ማለት ነው። በመጀመሪያው የዓለም ጤና ድርጅት ያስቀመጠው ነው። ስለዚህ በሁሉም ማለት ነው ከ300 በላይ ሰዎች ህይወታቸውን አጥተዋል። እንግዲህ ከ30,000 በላይ የሚሆን ጉዳት ተከስቷል። ከ4.3 ሚሊዮን በላይ የሚሆኑ ደግሞ ተጎድተዋል። 116 ቬሪፋይድ አታክስ ኦን ሄልት ኬር ፋሲሊቲስ በጤና ጣቢያዎች በምናምን ላይ የሆነ ነው። የኢራን ዲፕሎይስ ኒው ኤር ዲፌንስ ሲስተም ቱ ካውንተር የስ ጀትስ የሚል መረጃም እንደዚሁ የተጋራ ይገኛል። አዲስ የመከላከያ ስርዓትን ነው ይፋ ያደረገችው ተብሏል። ዮርዳኖስ 281 የኢራን ሚሳይሎችንና ድሮን ሲንስ ስታርት ኦፍ ዋር ማክሸፏን ነው ወይም ደግሞ ኤክስፒሪየንስ ማድረጓን አስቀምጣለች። የኢራን ኤምባሲ ዩዝ ሳታየር ቱ ሞክ ትራምፕ አድሚኒስትሬሽን ያ ማለት የትራምፕን አድሚኒስትሬሽን ለመቀለድ ቀልዶበታል ወይም ደግሞ ለማላገጥ ሞክረዋል። አብዛኛውን ኤክሴክስ ያደረጉ ነው። ፎሎዊንግ ደ አታክስ ኦን ኢራን the state mobilized its armored force to defend itself from the joint Israel assault ምናምን እንደዚህ አይነት መበሻሸቆች የበዙበት ሆኗል። የትራምፕ ጉዳይ በብዙዎች ዘንድ በተለያየ አጋጣሚ የሚታይ ሆኗል። ኢራን ኤምባሲ በሳውዝ አፍሪካ የሚገኘው ነው። everyone has an achievement. I destroyed the Soviet Union. I destroyed the United States ምናምን የሚል እንደዚህ አይነት ያ ማለት ትራምፕ ነው እንግዲህ አይ ዲስትሮይድ ዩናይትድ ስቴትስ በሚል ወይም ደግሞ ትራምፕ አይ ዲስትሮይድ ዩናይትድ ስቴትስ ይላሉ። አይ ዲስትሮይድ ሮናልድ ሬገን እንደምታያቸው አይ ዲስትሮይድ ሶቪየት ዩኒየን ይላሉ። ፕሬዚዳንት ዶናልድ ትራምፕ ደግሞ አይ ዲስትሮይድ ዩናይትድ ስቴትስ የሚል ሀሳብ ይሰጣሉ እና ትንሽ ሞክ አድርጓል። ሳውዝ አፍሪካ የሚገኘው የአሜሪካ የእስራኤል ኤምባሲ የኢራን ኤምባሲ ያወጣው ነው እና ስለዚህ እንግዲህ ኤምባሲ ዩዝ ሳታየር ነው ያደረጉት ማለት ነው። ኢራን ሳተላይት እንግዲህ ሰልፍ jointly Israel assault while deploying through the X accounts of various embassies worldwide ይህን ያሳይ በዓለም ላይ ያሉት ወርልድ ዋይድ ላይ ነው ይህን ይፋ ያደረጉት። ስለዚህ ሶቪየትን ያፈረስኩት እኔ ነኝ የሚል ሀሳብ እንግዲህ ሬገንን እንደዚሁም ደግሞ ከዛ ውጭ ደግሞ ትራምፕን የሚገልጹ ሀሳቦች ነው የወጣውና ኦስራውት የኢራን ኤምባሲ ባሉበት ሀገር ሁሉ ነው እንግዲህ ይሄ እንትን ይፋ የተደረገው። በተለይም ደግሞ አንዳንዶቹ በተለየ አጋጣሚ የሚታዩ ናቸው እና ኢራን ኤምባሲ ሪፖስትድ ፔቴክስ ስትሬት ቱ ሪተርን ኢራን ቱ ዘ ስቶን ኤጅ ወደ ስቶን ኤጅ መልሳታለሁ ያሉትን እንደዚሁ ለመቀለድ ሞክረዋል። የተለያዩ ሮክሊፍ ሻፑር በመጠቀም የፐርዥያን ኢምፐረር ሁ ካፕቸር ሮማን ኢምፐየር ኢን ባተል እንደዚህ አይነት ነገሮችን ደግሞ ፎቶዎችን በማሳየት የተለያዩ ስራዎችን ሰርተዋል። ስለዚህ ሚሊትሪ ኮንፈርምስ
እንደዚህ አይነት ነገሮች ፕሮጀክታይል ስትራይክ ኢን ሴንትራል ኢዝራኤል የሚሉ መረጃዎች አሉና እነዚህ ጉዳዮች በተለይም ደግሞ የኢራንን ፖለቲከኞች ጥንካሬ ሊያሳዩላቸው ይችላሉ። ግን አንዳንድ እንደዚህ አይነት ቀልዶች ምናልባት ችግር ሊፈጥሩ ይችላሉ፣ በቀላሉ ደግሞ የሀገሪቱን ፖለቲካ ላይቋጯት ይችላሉ የሚል ሀሳብ እንዲነሳ እየተደረገ ይገኛልና